ጤና ይስጥልን ተመልካቾች፣ ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተ ነኝ። በቅድሚያም አርዕስተ ዜናዎች። ሕገ መንግስታዊነት ከዘፈቀደ አገዛዝ የመላቀቅና ዘላቂ ተቋምን የመመስረት መገለጫ ነው ሲሉ የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ገለጹ። አመራሩ ለሀገራዊ ግቦች መሳካትና ለአሰባሳቢ ትርክት ግንባታ ትክክለኛ መረጃ ላይ የተመሰረተ የተግባቦት ስራን ማጠናከር እንደሚገባው ተገለጸ። የጊኒ ቢሳው መፈንቅለ መንግስትን ተከትሎ ሀገሪቱ ወታደራዊ መሪ ሾመች። ተመልካቾቻችን በሰዓቱ የዜና ወጃ የሀገር ውስጥ፣ የውጭ፣ የቢዝነስ፣ መከላከያና ስፖርታዊ መረጃዎችን አካተን ወደ እናንተ ቀርበናል። እንድትከታተሉ ከወዲሁ ጋብዛለሁ። ሕገ መንግስታዊነት ከዘፈቀደ አገዛዝ የመላቀቅና ዘላቂ ተቋምን የመመስረት መገለጫ ነው ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። አራተኛው የአፍሪካ ሕገ መንግስታዊ ፍርድ ቤቶች እና መሰል ተቋማት ሲምፖዚየም ሕገ መንግስታዊነትና ሀገረ መንግስት ግንባታ በሚል መሪ ቃል በመካሄድ ላይ ይገኛል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ሕገ መንግስታዊነት ጽንሰ ሀሳብና ህጎችን ስለማውጣት ብቻ ሳይሆን የህግ የበላይነትን በማረጋገጥ የዜጎችን መሰረታዊ መብቶች ማክበር ነው ብለዋል። የሲምፖዚየሙ መሪ ቃል በአፍሪካ የፖለቲካ ለውጥና ፍላጎት ለመልካም አስተዳደር የምናደርገውን የጋራ ጥረት እንዲሁም ህዝቦቻችንን የሰላም፣ ለፍትህ፣ ለብልጽግና ያላቸውን ምኞት የሚያሳይ ነው ብለዋል። ህገ መንግስታዊነት ከዘፈቀደ አገዛዝ ለመላቀቅ ወይም ዘላቂ ተቋምን የመመስረት መገለጫ እንደሆነም ፕሬዝዳንቱ ተናግረዋል። የአፍሪካ የፍትህ ስርዓት ታሪካዊ አመጣጥ በህዝቦች ፈቃድ ላይ ያልተመሰረተ ነው ያሉት ፕሬዝዳንቱ ለዚህም ህገ መንግስታዊ ሀሳቦችን በዘላቂነት በመተግበር ያለውን ችግር መፍታት ተገቢ ነው ብለዋል። በአሁኑ ወቅትም ከመቼውም ጊዜ በበለጠ እነኝህን ችግሮች መጋፈጥ እንደሚገባ ተናግረው ከዚህ አንጻር የኢትዮጵያ ተሞክሮ መልካም የሚባል መሆኑን ጠቁመዋል። አመራሩ ለሀገራዊ ግቦች መሳካትና ለአሰባሳቢ ትርክት ግንባታ ትክክለኛ መረጃ ላይ የተመሰረተ የተግባቦት ስራ ማጠናከር እንደሚገባው ተገለጸ። በፖለቲካ ትንተና፣ በማህበራዊ ሚዲያና ሁኔት ትንተና ላይ ትኩረት ያደረገ የአሰልጣኞች ስልጠና መድረክ ተካሄደ። የብልጽግና ፓርቲ የፌዴራል ተቋማት አደረጃጀቶች ኢኮኖሚያዊ ክላስተር ሰብሳቢና የኢንዱስትሪ ሚኒስትር መላኩ አለበል ህዝቡን በማሳተፍ የተያዙ ሀገራዊ የልማት ግቦችን ለማሳካት የአሰባሳቢ ትርክት ግንባታን እውን ማድረግ ወሳኝ ነው ብለዋል። በዚህ ረገድ ትክክለኛ መረጃ ላይ የተመሰረተ የፖለቲካ ተግባቦት ትልቅ ሚና እንዳለው በመጠቆም አመራሩ የተሰሩ ስራዎችንና የተገኙ ውጤቶችን በአግባቡ ለማስተዋወቅ በትኩረት እንዲሰራ አጽንኦት ሰጥተው ተናግረዋል። አመራሩ የአደረጃጀት ቀረጻ ክህሎትን በመቅሰም በተለያዩ ጉዳዮች ላይ ነባራዊ ሁኔታን ታሳቢ ያደረጉ አጀንዳዎችን በመቅረጽ በኩል ጉልህ አስተዋጽኦ ማበርከት አለበት ብለዋል። የኢትዮጵያ ብሔራዊ ባንክ የስታንዳርዳይዜሽን ባንክ ተወካይ ጽሕፈት ቤትን የስራ ፈቃድ አደሰም። የኢትዮጵያ ብሔራዊ ባንክ በተሻሻለው የባንክ ስራ አዋጅ መሰረት በአዲስ አበባ ለሚገኙ የስታንዳርድ ባንክ ተወካይ ጽሕፈት ቤት አዲስ ስራ ፈቃድ በይፋ ሰጥቷል። በዚሁ መሰረት ከአሁን በኋላ የውጭ ባንኮች ተወካይ ጽሕፈት ቤቶችን ፈቃድ የሚያድስ እና አሰራራቸውንም በበላይነት የሚቆጣጠረው ብሔራዊ ባንኩ ይሆናል። ይህ ተግባርና ኃላፊነት ቀደም ሲል ለንግድና ቀጠናዊ ትስስር ሚኒስቴር የተሰጠ እንደነበርም ይታወቃል። ከአሁን በኋላ የሚመጡ አዳዲስ ማመልከቻዎችን መርምሮ ፈቃድ መስጠት በአዲስ አዋጅ መሰረት የኢትዮጵያ ብሔራዊ ባንክ ኃላፊነት መሆኑንም ብሔራዊ ባንክ ገልጿል። ተወካይ ጽሕፈት ቤቶች ሚና የገበያ ጥናት ማካሄድ፣ የማስተዋወቅና ትስስር መፍጠር ብቻ በመሆኑ የባንክ አገልግሎት የመስጠት ስልጣን የሌላቸው መሆኑም ተመላክቷል። ጥራት ያለው የጤና መድህን አገልግሎት ተደራሽነትን ለማጠናከር በትኩረት እየተሰራ ነው ሲል የኢትዮጵያ ጤና መድህን አገልግሎት አስታወቀ። የአገልግሎቱ ዋና ዳይሬክተር አቶ ተስፋዬ ወርቁ ጤና መድህን የመክፈል አቅም የሌላቸው ዜጎች አስፈላጊውን የጤና አገልግሎት እንዲያገኙ ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። የጤና መድህን አገልግሎት በአሁኑ ወቅት በሁሉም ክልሎችና ከተማ አስተዳደሮች በ1195 ወረዳዎች እየተተገበረ እንደሚገኝም ተናግረዋል። በዚህም 13.67 ሚሊዮን አባወራና ማወራ አባላት ማፍራት የተቻለ ሲሆን ከ63 ሚሊዮን በላይ ዜጎች አገልግሎቱ ተጠቃሚ መሆናቸውም ተመላክቷል። በቀጣይ የጤና መድህን አገልግሎት ያልተጀመረባቸው ወረዳዎችን ተደራሽ ለማድረግ በቅንጅት እንደሚሰራም ገልጸዋል። ከባለፈው ጥቅምት ወር እስከ የካቲት ወር ድረስም በማህበረሰብ አቀፍ የጤና መድህን ንቅናቄ ስራ እየተከናወነ እንደሚገኝ ኃላፊው አስረድተዋል። በኦሮሚያ ክልል የበጋ መስኖ ስንዴ ልማትን ስኬታማ ማድረግ የሚያስችል የግብዓት አቅርቦት በወቅቱ መከናወኑን የክልሉ ግብርና ቢሮ አስታወቀ። የቢሮው ምክትል ኃላፊ በሪሶ ፈይሳ በዘንድሮ የበጋ መስኖ ስንዴ ልማት ከ4 ሚሊዮን ሄክታር በላይ መሬት ለመሸፈን ርብርብ እየተደረገ ይገኛል ብለዋል። ይህም በክልሉ በምግብ ራስን ለመቻል ከተቀረጹ ኢኒሼቲቮች መካከል መሆኑን ያነሱት ኃላፊው
ተግባሩን ለማከናወንም ግብዓትና ቴክኖሎጂ ለአርሶ አደሮቹ መሰራጨት ላይ ይገኛል ብለዋል። ባለፉት ዓመታት በክልሉ ምርትና ምርታማነትን ለማሳደግ የውሃ አማራጮችን በመጠቀምና ወቅቱን ሳይጠብቁ ለማምረት ለመስኖ ልማት ትኩረት መሰጠቱ ተገልጿል። ለአብነትም ባለፈው ዓመት 2 ሚሊዮን ሄክታር የሚጠጋ መሬት በበጋ መስኖ ስንዴ በማልማት የተሻለ ምርት መሰብሰቡም ተገልጿል። ካለፈው ዓመት የተገኘውን ልምድ በመጠቀም በዘንድሮ የበጋ መስኖ ስንዴ ልማት ከ4 ሚሊዮን ሄክታር በላይ መሬት ለማልማት ርብርብ መደረጉንም ተናግረዋል። በእስካሁኑ ልማትም 1.9 ሚሊዮን ሄክታር መሬት መዘጋጀቱን ተናግረዋል። ለመስኖ ልማቱ ከ3 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ መቅረቡም ተገልጿል። ክቡራን ተመልካቾቻችን አሁን የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን ይዛ ባልደረባዬ ሀና ስታጥቄ እዚህ ስቱዲዮ ተገኝታለች። ሀና እንደምን አመሸሽ? እንዴት አመሸ ተስፋዬ? የቢዝነስ ዜናዎች ይዘሻል? እሺ አመሰግናለሁ ተስፋዬ። ወደ መጀመሪያው ዜናችን እንግዲህ ስናልፍ የግብርና ሜካናይዜሽን አዳዲስ የአመራረት እድሎችን እንግዲህ በማስፋት የምግብ ሉዓላዊነት ለማረጋገጥ ጉልህ አስተዋጽኦ እያበረከተ ስለመሆኑ ተነግሯል። ይሄ ወደ የመጀመሪያ ዜናችን ነው። ከውጭ ያገኘነው ደግሞ ዚምባብዌ በዚህ ዓመት አጠቃላይ የሀገር ውስጥ ምርት ወደ 6.6 እንደሚያድግ ገልጻለች። ይህንን ከውጭ በሰፊው እንመለከተዋለን። ተስፋዬ መልካም ጊዜ። አመሰግናለሁ። ኢትዮጵያ 32ኛውን የዓለም የአየር ንብረት ጉባኤ ለማስተናገድ መመረጥ የታዳሽ ኃይል ልማት ትግበራ ቁርጠኝነቷን የሚያረጋግጥ ነው ሲሉ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ገለጹ። ሚኒስትሩ እንዳሉት በኢትዮጵያ ለአየር ንብረት ለውጥ የማይበገር የኢኮኖሚ ግንባታ የውሃ፣ የፀሐይ፣ የንፋስ፣ ጂኦተርማልና መሰል የኃይል አማራጮች ወሳኝ ሚና እየተወጡ ነው ብለዋል። የኤሌክትሪክ ኃይል ባልተዳረሰባቸው የገጠር መንደሮችና ከተሞች የፀሐይ ኃይል ተጠቃሚነትን ለማሳደግም ከልማት አጋሮች ጋር በትብብር እየተሰራ መሆኑን አንስተዋል። የታዳሽ ኃይል መሰረተ ልማት ግንባታም የኢትዮጵያን ዓለም አቀፍ የኢንቨስትመንት ተወዳዳሪነት ለማሳደግ ወሳኝ ሚና እየተወጣ እንደሚገኝ አብራርተዋል። የኢትዮጵያ የታዳሽ ኃይል አማራጭ ልማት ቀጠናዊ የኃይል ትስስርን በማጠናከር ዓለም አቀፍ የአየር ንብረት ጉባኤዎችን የምታስተናገድበትን እድል መፍጠሩንም አስረድተዋል። በብራዚል በተካሄደው መድረክ ኢትዮጵያ ኮፕ 32 ጉባኤን ለማስተናገድ ስትመረጥ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ያስመዘገበችው ስኬት ተጠቃሽ መሆኑን ገልጸዋል። የኢንተርፕረነርሺፕ ጉዞ አዲሱ የኢትዮጵያ መልክ ነው ሲሉ የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የዓለም አቀፍ ኢንተርፕረነርሺፕ ሳምንት የመዝጊያ መርሃ ግብር ተካሂዷል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል በወቅቱ እንደገለጹት ኢንተርፕረነርሺፕ የኢትዮጵያ እምቅ አቅምና ችሎታ ፈልቅቆ ለማውጣት የሚያስችል ነው ብለዋል። ሚኒስትሯ አክለውም ፈጠራንና እውቀት መር የሆነ ኢኮኖሚ በመገንባት የምትፈለገውን ኢትዮጵያ ለመስራት መልካም ፈቃድና ቅንጅት የሚፈልግ መሆኑን አስረድተዋል። ኢትዮጵያ በአንድ መስክ ብቻ ሳይሆን በበርካታ ዘርፍ ቀዳሚ መሆን ትችላለች ብለው በሀገሪቱ በሳምንቱ ኢንተርፕረነርሺፕ ዘርፍ የሚያጎለብቱ ከ11 ሺህ በላይ ሁነቶች መከናወናቸውን ተናግረዋል። የኢንተርፕረነርሺፕ ልማት ኢንስቲትዩት ዋና ዳይሬክተር ሀሰን ሁሴን በበኩላቸው በዘርፉ በቅንጅት በመሰራቱ ውጤት ስለመገኘቱ ገልጸዋል። የግብርና ሜካናይዜሽን አዳዲስ የአመራረት እድሎችን በማስፋት የምግብ ሉዓላዊነትን ለማረጋገጥ ጉልህ አስተዋጽኦ እያበረከተ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ማንደፍሮ ንጉሴ ገለጹ። የኢንስቲትዩቱ ዋና ዳይሬክተር ማንደፍሮ ንጉሴ እንዳሉት የግብርና ሜካናይዜሽን ስርዓት የዘርፉን ምርታማነትን በማዘመን ቁልፍ ሚና እየተጫወተ ይገኛል ብለዋል። በመንግስትና በግሉ ዘርፍ አጋርነት ዘርፉን ለማዘመንና ምርትና ምርታማነትን ለመጨመር በርካታ ስራዎች በመከናወን ላይ መሆናቸውን ገልጸዋል። ኢንስቲትዩቱ በሚያከናውናቸው የተለያዩ የጥናትና ምርምር ስራዎች በመታገዝ የዘርፉን ምርታማነት በማሻሻል ውጤት እያስመዘገበ እንደሚገኝም አስታውቀዋል። የግብርና ሜካናይዜሽን አዳዲስ የአመራረት እድሎችን በማስፋት የምግብ ሉዓላዊነትን ለማረጋገጥ ጉልህ አስተዋጽኦ እያበረከተ መሆኑንም ጨምረው አስረድተዋል። ኢንስቲትዩቱ ዘመናዊ ትራክተሮችንና ኮምባይነሮችን ለአርሶ አደሮች በስፋት ተደራሽ በማድረግ ምርትና ምርታማነትን የሚያሳድጉ ተግባራት ማከናወኑንም ጠቅሰዋል። በዚህም የበጋ መስኖ ስንዴ ልማትን ጨምሮ በሌሎች ምርቶች ላይ ከፍተኛ ውጤት ማምጣት መቻሉን ተናግረዋል። ተመልካቾቻችን አሁን ደግሞ ከውጭ ምንጭ ወደ ያዝናቸው የቢዝነስ ዜናዎች እናልፋለን።
ዚምባብዌ በዚህ ዓመት አጠቃላይ ሀገር ውስጥ ምርት ወደ 6.6% እንደሚያድግ ገለጸች። የፋይናንስ ሚኒስትሩ ምቱላ ንኩቤ ባቀረቡት የበጀት አቀራረብ ላይ እንዳሉት አገሪቱ ከከባድ ድርቅና ከምንዛሬ ተለዋዋጭነት ለማገገም ስትሞክር መቆየቷን ገልጸው እድገቱ ቀደም ሲል ከነበረው 6% ትንበያ በላይ ነው ሲሉም ተናግረዋል። በህዳር ወር 19.0 የሆነው የዋጋ ግሽበት በአመቱ መጨረሻ ወደ 10% እንደሚቀንስና በ2026 መጀመሪያ ላይ በምንዛሬ ተመን መረጋጋትና ጥብቅ የፊስካልና የገንዘብ ፖሊሲዎች ምክንያት ወደ አንድ አሃዝ ደረጃዎች እንደሚደርስም ንኩቤ አክለው ገልጸዋል። መንግስት በ2026 ከጠቅላላ ሀገር ውስጥ ምርት ወደ 0.2% የበጀት ጉድለትን ዓላማ ያደረገ ሲሆን ይህም በዚህ ዓመት ከነበረው 0.3% ይቀንሳል ተብሏል። ዓለም አቀፉ የገንዘብ ድርጅት ባለፈው ወር ዚምባብዌ በነበረበት ውዝፍ ዕዳ ምክንያት የገንዘብ ድጋፍ ማድረግ እንደማይችል ተናግሮ ነበር። መንግስት የዕዳ ውዝፍ ማጽጃና የዕዳ አፈታት ሂደትን ተግባራዊ ለማድረግ ከአይኤምኤፍ ጋር በ2026 የመጀመሪያ ሩብ ዓመት በሰራተኞች ቁጥጥር የሚደረግበት ፕሮግራም ለመፈረም እየተነጋገረ ነው ሲል ሲኤንቢሲ አፍሪካ ዘግቧል። የቻይና የኢንዱስትሪ ኩባንያዎች ትርፍ በጥቅምት ወር ወደ 5.5% ቀንሷል ተባለ። እንደ ብሔራዊ የስታቲስቲክስ ቢሮ መግለጫ መሰረት ዓመታዊ የዝውውር መጠን ከ20 ሚሊዮን ዩዋን በላይ የሆኑ የኢንዱስትሪ ኢንተርፕራይዞች ጠቅላላ ትርፍ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በጥቅምት ወር በ5.5% ቀንሷል። በቻይና ኢንዱስትሪ ኩባንያዎች የሚገኘው ትርፍ ማሽቆልቆሉ የዓመቱን አማካኝ የትርፍ እድገት ወደ 1.9% ዝቅ አድርጎታልም ተብሏል። በአሜሪካና በቻይና መካከል የነበረው የንግድ ውጥረት ጋር በተያያዘ በቅርብ ወራት ውስጥ የኩባንያዎችን አፈጻጸም ጎድቶታል ነው የተባለው። ይሁን እንጂ በቅርብ ጊዜ በሁለቱ ሀገሮች መካከል በተደረገው የታሪፍ ድርድር ላይ የጋራ መግባባት በመፈጠሩ ትርፋማነትን እንደገና ለማምጣት ያስችላል ተብሏል ሲል የዘገበው አናዶሉ ነው። ተመልካቾች ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዜናዎች ይቀጥላሉ። በእኔ በኩል መልካም ጊዜ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። የጊኒ ቢሳዋ መፈንቅለ መንግስትን ተከትሎ ወታደራዊ መሪ ተሾሙ። በሀገሪቱ የተካሄደውን መፈንቅለ መንግስት ተከትሎ ጀነራል ሆስታ ንታሞ ለአንድ ዓመት የሽግግር ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። አጭር ነበር የተባለለት ስነ ስርዓት በጦር ኃይሉ ዋና መምሪያ በዝግ መካሄዱም ታውቋል። በጊኒ ቢሳዎ የሚገኙ አንዳንድ የሲቪል ማህበረሰብ ቡድኖችም የቀድሞ ፕሬዝዳንት ኡማሮ ሴስኮ ኢምባሎን በቅርብ በተደረገ ምርጫ መሸነፋቸውን ተከትሎ በጦሩ የታዘዘ መፈንቅለ መንግስት በራሳቸው ላይ እያቀናበሩ ነው ሲሉ ከሰዋል። ይህንን የታቀደውን የምርጫ ውጤት እንዳይወጣ ለማድረግ ያለመ ነው ሲልም የሲቪል ማህበረሰብ ጥምረት የሆነው ፓፑላ ፍሮንስ ባወጣው መረጃ አስታውቋል። የምርጫ ተቀናቃኝ ፈርናንዶ ዲያንሶ ይህንን ክስ አስተባብለዋል። ቢቢሲ እንደዘገበው አሜሪካ ከሶስተኛው ዓለም ክፍል የሚመጡ ስደተኞችን በቋሚነት እንዳትቀበል ሊያደርጉ እንደሚችሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንቱ በተለይ ከ19 ሀገራት የቀረቡ የአረንጓዴ ካርድ ጥያቄዎችን በድጋሚ እንዲታዩ እንዲደረግም ማሳሰባቸው ይታወሳል። ሀብታሙ ምትኩ ተጨማሪውን እንደሚከተለው ያቀርበዋል። ከደህንነት ስጋት አኳያ ፕሬዚዳንት ዶናልድ ትራምፕ የውጭ ሀገር ዜጎችን በምድረ አሜሪካ ላይ እምብዛም የማየቱ ፍላጎት የላቸውም በመባል ስማቸው ይነሳል። በተለያዩ ጊዜያት በሀገሪቱ የሚደርሱ ጥቃቶች በተለይም በሌሎች ሀገራት ዜጎች ማለት ነው የትራምፕን አቋም ሌሎችም የሀገሬው ሰዎች እንዲጋሩት ያደረገ ይመስላል። ከሰሞኑ በዋሽንግተን ዲሲ በአሜሪካ የብሔራዊ ዘቦች ላይ የደረሰውን ግድያ ተከትሎም ፕሬዚዳንት ዶናልድ ትራምፕ የሶስተኛው ዓለም ያሏቸውን ዜጎች ወደ ሀገራቸው እንዳይገቡ ሊያግዱ እንደሚችሉ አሳስቧል። ለዚህም ዋነኛ ምክንያታቸው ከተጠርጣሪ ገዳዮቹ መካከል የአፍጋኒስታን ዜጋ አለበት መባሉ ተከትሎ ነው። ይህ ዜና ከተሰማ በኋላም አሜሪካ ከአፍጋኒስታን የቀረቡ የዜግነትና የስደተኝነት ጥያቄዎች ላይ ሙሉ ለሙሉ እግድ እንዳስተላለፈችበት ተሰምቷል። አወዛጋቢ ፕሬዝዳንት አስቀድሞ ስጋት ያለባቸው ብለው ባስቀመጧቸው 19 በሚደርሱ አገራት ዜጎች የቀረቡ የአረንጓዴ ካርድ ወይም የነዋሪነት ፈቃድ ጥያቄዎችን የሚመለከተው አካል መልሶ እንዲያስሳቸው ካሳሰቡ በኋላ ነው በትሩዝ ገጽ
እሳቸው ይህን ያሉት ፕሬዝዳንቱ በጽሁፍ ንግግራቸው የአሜሪካን ደህንነት ለመጠበቅ ስል በቋሚነት ከሶስተኛው የዓለም ክፍል ስደተኞችን ላለመቀበል ውሳኔ ላሳለፍ እችላለሁ ሲሉም ከትበዋል። ምንም እንኳን የሶስተኛው ዓለም ክፍል ሲሉ የገለጿቸውን ሀገራት ምን አይነት ሀገራት እንዲሁም የትኞቹ ሀገራት እንደሆኑ ትራምፕ ባይገልጹም ለአሜሪካ ተጨማሪ ነገር የማያመጣውን ወይንም አሜሪካን የማይወደውን ከሀገሬ አስወጡት ሲሉም ጠንከር አድርገው የግላቸው በሆነው የማህበራዊ ሚዲያ ላይ ተናግረዋል። አክለውም አሜሪካውያን ላልሆኑ ዜጎች ሁሉም የፌዴራል ተቋማት አገልግሎቶች እንዳይሰጡ እንደሚያደርጉና ዜግነት ለመንጠቅና ስጋት ሆኖ የሚጠረጠሩትን ወደ ሀገራቸው ለመሸኘትም ዝተዋል። የአሜሪካ የዜግነትና የስደተኞች አገልግሎት ዳይሬክተር የሆኑት ጆሴፍ ኤድሎ እንዳሉትም በፕሬዝዳንት ዶናልድ ትራምፕ ትዕዛዝ መሰረት በሁሉም የአረንጓዴ ካርድ ጥያቄዎች ላይ ሙሉ ለሙሉ ምርመራ እንዲደረግ በማድረግ ላይ መሆናቸውን ገልጸዋል። አክለውም የአሜሪካና የአሜሪካ ዜጎችን ደህንነት መጠበቅ ከምንም በላይ ቅድሚያ የሚሰጠው ተግባር ነው። አስቀድሞ በነበረው መንግስት ግድ የለሽ ፖሊሲ ምክንያት ህዝቡ መጎዳት የለበትም ሲሉ የቀድሞ የጆ ባይደን አመራርንም ተችተዋል። ኤድሎም ልክ እንደ ትራምፕ ሁሉ የ19ኙን ሀገራት ዝርዝር ባይጠቅሱም ቢሮአቸው አሶሺየትድ ፕሬስ ሰኔ ወር ላይ ያወጣውን እንደ አፍጋኒስታን፣ ሃይቲ፣ ኢራን፣ ማይናማር፣ ቬንዙዌላና የመን የመሳሰሉ ሀገራት በዝርዝሩ እንዳሉበት ያመላከተ መረጃን አጋርቷል። የትራምፕ አስተዳደር በ2026 7500 የሚደርሱ ስደተኞችን ብቻ እንደሚቀበል ከወራት በፊት ማሳወቁ የሚታወስ ሲሆን ይህም ከ1980 በኋላ ዝቅተኛው ቁጥር ነው ተብሏል። በግሪጎሪያኑ የዘመን አቆጣጠር 2025 የመጀመሪያ ወር ላይ 53.3 ሚሊዮን ስደተኞች በአሜሪካ አሉ የተባለ ሲሆን ይህም ከአጠቃላይ የሀገሬው ህዝብ 15.8 በመቶን የሚይዝ ነው። ተመልካቾቻችን ከሀገር መከላከያ ያገኘናቸውን ዜናዎች ወደ እናንተ እናደርሳለን። መረጃዎቹን ይዞ ታደሰ ታምራት እዚህ ስቱዲዮ ተገኝቷል። ታደሰ እንደምን አመሸ? እንደምን አመሸ ተስፋዬ። መከላከያችን የተመለከተ ዜና አለ። በዛሬ የመከላከያ ዜናዎቻችን እንግዲህ ግንባር ቀደም ያደረግናቸው ኢትዮጵያ በዲፕሎማሲያዊ መድረክ በተለይም በወታደራዊ ትብብሩ እያደረገች ያለውን እንቅስቃሴ በተመለከተ በተለይም ኢትዮጵያ ከአሜሪካ፣ ኢትዮጵያ ከኳታርና ኢትዮጵያ ከፈረንሳይ ጋር ያላትን ግንኙነት በተመለከተ ዜናዎችን ይዤ ቀርብ ያለው። ሌላው ደግሞ ኢትዮጵያ 96ኛውን የዓለም አቀፍ ፖሊስ ኢንተርፖል ማለት ነው 96ኛውን እንድታቀርብ ማለት ጉባኤውን ተዘጋጅ ተመርጣለች። እሱ ላይ ነው። ሌሎችም ዜናዎች ይዤ ቀርብ ያለው። አመሰግናለሁ። የአሜሪካ መንግስት በአፍሪካ ቀንድ ቀጠናዊ መረጋጋትን ለማረጋገጥ ያለውን ቁርጠኝነት ለማሳየት በዚህ ሳምንት አዲስ አበባን መጎብኘታቸውን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ጄኔራል አንደርሰን በቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ጨምሮ ከኢትዮጵያ ከፍተኛ የመንግስትና የጦር አመራሮች ጋር መወያየታቸው ተገልጸዋል። ኤምባሲው ባሰራጨው ቪዲዮ ጄኔራል አንደርሰን ወደ ኢትዮጵያ የመጡበት ዋነኛው ምክንያት የጋራ ስጋቶች ስላሉን ነው ያሉት ጄኔራል አንደርሰን እነዚህን ስጋቶች በአንድነት ለመፍታት አፍሪካውያን አጋሮቻችንን ለማብቃት እዚህ ተገኝተናልም ብለዋል። በጉብኝታቸውም ከጠቅላይ ሚኒስትር አብይ አህመድ ጋር መገናኘታቸውን ያረጋገጡት አዛዡ በጋራ ስጋት በሆነው ሀገር አቋራጭ ሽብርተኝነትና ለቀጠናዊ መረጋጋት በጋራ እንዴት አስተዋጽኦ ማድረግ እንደምንችል ላይ መወያየት ችለናል ሲሉም አስረድተዋል። ጀነራሉ አክለውም ኢትዮጵያ ለእነዚህ ሁለት ጉዳዮች ሽብርተኝነትን መዋጋትና ማረጋጋት ወሳኝ ሀገር ናት ሲሉ የኢትዮጵያን ቁልፍ ሚና አጉልተዋል። በምስራቅ አፍሪካ በሳህልና በምዕራብ አፍሪካ ባህር ዳርቻ ክልሎች እየጨመረ የመጣውን የአሸባሪዎች እንቅስቃሴ ለመዋጋት የሚደረገው የጋራ ጥረት ከመቼውም ጊዜ በላይ አስፈላጊ መሆኑን የገለጹት ጄኔራል አንደርሰን ይህን ውይይት ከኢትዮጵያ አመራሮችና ከአፍሪካ ህብረት ጋር አጠናክረው እንደሚቀጥሉም ተናግረዋል። በመጨረሻም በጋራ በመስራት ለአሜሪካ፣ ለኢትዮጵያ፣ ለአፍሪካና ከሁሉም በላይ ለልጆቻችን የበለጸገና አስተማማኝ የወደፊት ጊዜ መገንባት እንደምንችል አምናለሁ ሲሉ ጄኔራል አንደርሰን ንግግራቸውን ደምድመዋል። Ultimately, I believe together we can build a more prosperous and secure future for the United States, for Ethiopia, for Africa, and most importantly, for our children. ኢትዮጵያና ኳታር ዲፕሎማሲያዊ ግንኙነታቸውን የበለጠ ማጠናከር ለጋራ ጥቅም ትብብሮች ማሳደግ በሚቻሉበት ጉዳዮች ዙሪያ መክረዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በኳታር ምክትል ጠቅላይ ሚኒስትር የመከላከያ ሚኒስትር ሼክ ሳዑድ ቢን አብድራህማን ቢን ሐሰን አልታኒ ጋር በሁለትዮሽ ጉዳይ ዙሪያ ተወያይተዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የኳታር ምክትል ጠቅላይ ሚኒስትር የመከላከያ ሚኒስትር ሼክ ሳኢድ ቢን አብድራህማን ቢን ሐሰን አልታኒ በሁለትዮሽ ጉዳዮች ላይ ነው የመከሩት።
በውይይታቸውም በሁለቱ ሀገሮች መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ለጋራ ጥቅም ትብብሮችን ለማሳደግ ፍላጎት እንዳላቸውም አስታውቀዋል። በተለይም በመከላከያ ልዩ ልዩ ዘርፎች ያላቸውን ትብብር ለማሳደግና ለማጠናከር በሚቻልባቸው መንገዶች ላይ ነው የተወያዩት። ፈረንሳይ ከኢትዮጵያ ጋር በወታደራዊ መስክ የበለጠ ለመስራት ዝግጁ መሆኗን የፈረንሳይ ምድር ጦር አዛዥ ጄኔራል ፒየር ሼል ገለጹ። በጄኔራል ፒየር ሼል የተመራ የፈረንሳይ ወታደራዊ ልዑክ ከኢፌዴሪ መከላከያ አመራሮች ጋር መክረዋል። ምክክሩ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ሲሆን በቀጣይ በሚኖሩ የሰላም ማስከበር ኦፕሬሽኖች ላይም አጠንጥኗል። ወታደራዊ ትብብሩ የሁለቱን ሀገራት መሪዎች ያደረጓቸውን ስምምነቶች ተከትሎ የተደረገ እንደሆነም የተመላከተ ነው። ኢትዮጵያ የቀጠናውን ሰላም ለማረጋገጥ እየሰራች ባለው ስራ መደሰታቸውን የገለጹት የፈረንሳይ ምድር ኃይል አዛዥ ጄኔራል ፒየር ሼል በቀጣይም አስፈላጊ በሆኑ ጉዳዮች በሁለትዮሽ ትብብር እንደሚሰሩም ገልጸዋል። ጄኔራል ፒየር ሼል በሰላም ማስከበር ተልዕኮ የኢትዮጵያ መከላከያ ሰራዊት ተሳትፎ አስፈላጊ ነው፣ ተጠናክሮም መቀጠል አለበት ብለዋል። ፈረንሳይ ለጋራ ተጠቃሚነት በወታደራዊ ቁሳቁስ ድጋፍ፣ በሰው ኃይል ስልጠና ያልተቆራረጠ ወታደራዊ ትብብር ለማድረግ ዝግጁ መሆኗንም አረጋግጠዋል። የኢትዮጵያ ጦር በአፍሪካ ጠንካራ ኃይል መሆኑን የገለጹት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ዘመኑ በሚጠይቀው ወታደራዊ ቴክኖሎጂ ታግዞ ግዳጅን ለመወጣት ከፈረንሳይ ጋር በትብብር እንሰራለን ብለዋል። ጄኔራል ይመር መኮንን ከፈረንሳይ ጋር የረጅም ዓመታት ወታደራዊ ግንኙነት አለን። ይህንን የቆየ ወዳጅነታችንን በተለይ ወታደራዊ ዘርፎች አጠናክረን መቀጠል እንፈልጋለንም ብለዋል። በውይይቱ የኢትዮጵያ መከላከያ ጄኔራል መኮንኖች ከፈረንሳይ መከላከያ ጋር በመስራት ባለባቸው ወታደራዊ መስኮች ከፈረንሳይ የጦር ልዑካኑ ጋር ሀሳብ ተለዋውጠዋል። ሁለቱ ሀገራት በወታደራዊ መስክ ያላቸውን ዳራ የኢትዮጵያ መከላከያ ሰራዊት ሽብርተኝነትን ለመዋጋት እያከናወነች ስላለው ተግባራት በመከላከያ ሰላም ማስከበር ማዕከል ገለጻም ተደርጎላቸዋል። ኢትዮጵያ እንደ አውሮፓ አቆጣጠር በ2028 የሚካሄደውን 96ኛውን ዓለም አቀፍ የፖሊስ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ ተመረጠች። ኢትዮጵያ እንደ አውሮፓ አቆጣጠር በ2028 የሚካሄደውን 96ኛውን ዓለም አቀፍ የፖሊስ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ በሙሉ ድምፅ የተመረጠችው በሞሮኮ ማራካሽ ከተማ ሲካሄድ በቆየው 93ኛው የኢንተርፖል ዓመታዊ ጠቅላላ ጉባኤ ላይ ነው። ከ3 ወር በፊት እንደ አውሮፓ አቆጣጠር 2025 ላይ በነሐሴ በደቡብ አፍሪካ ኬፕ ታውን ከተማ ተደርጎ በነበረው 26ኛው የኢንተርፖል አፍሪካ ሪጂናል ኮንፈረንስ ኢትዮጵያን ቀጣዩን 2027 የሚካሄደውን 27ኛውን የኢንተርፖል አፍሪካ ሪጂናል ኮንፈረንስ እንድታዘጋጅ መመረጧ የሚታወስ ነው። ተመልካቾቻችን ከተለያዩ ምንጮች ያገኘናቸውን ዜና መከላከያ ይህንን ይመስላል። ሰላም። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ያባታብራችሁ ነበርኩ። መልካም ጊዜ